ብሩኬ ወደ ራስ ተመለስ። የሆነ ችግር በተፈጠረ ቁጥር ሶስተኛ ወገን አታስገባ። አንተ በማታውቀው መንገድ በጣም ከባድ ችግር ውስጥ ነው ያለው። ይቺ ልጅ ነገ ብሩኬን አፈቀርኩት ብላ ብትመጣ ጥፋተኛ ናት? አይደለችም። ልጅቷ እየቀረበችው ያለችው ብሩኬ ባሳያት ልክ ነው። አያችሁ አይደለ? እስኪ እዩዋቸው እንዴት እንደምትሆን ማለት ነው። መሳሳም፣ መለጣጠፍ። እሺ ሃይሚ ምን እንድታስብ ነው የምትፈልገው? ሃይሚ ያ ቪዲዮ የተሰጣት ቪዲዮ በማመንና ባለማመን ውስጥ ሆና በዛ ውስጥ ሆና ደግሞ ዱባይ እንሂድና ለራሳችን ጊዜ ሰጥተን ወደ ራሳችን እንመለስ ብለ ትናንትና ሄደ ጠይቀሃት ለሃይሚ ጊዜ ሳሰጣት የምታስብበት እስክትነግርህ እንኳ መቆየት አቅቶ ድጋሚ ጥፋት በጥፋት ላይ ይቺ ልጅ ደግሞ ዛሬ ይዟት መጣ። እሺ ዛሬ ሃይሚ ምን ልትል ትችላለች? ሴቶች እናንተ ብትሆኑስ ምን ታደርጋላችሁ? የተፈጠረባችሁን ነገር በማመንና ባለማመን ውስጥ ሆናችሁ ልተው ወይስ ይቅርብኝ ምን ላድርግ እያላችሁ ግራ በተጋባችሁበት ውስጥ ሆናችሁ ድጋሚ ደግሞ ይሄን ነገር ስታዩ ምን ይሰማቸዋል? አይከብድም? ይከብዳል። ስለዚህ ትናንትና ሃይሚ ጋር የነበረው ነገር በጣም ደስ ይል ነበረ። በራሳቸው መንገድ ችግሮችን ለመፍታት ከሰዎች ርቀው ለራሳቸው ጊዜ መስጠታቸው በጣም አሪፍ ነበረ። የፍቅር አሰጣጡ፣ ትዕግስቱ፣ የነገሮችን አረዳዱ ምናምን በጣም አሪፍ ነበር። ጥሩ እየሄደ ነበረ። ግን ዛሬ አበላሸው። እሺ ልጅቷ አሁን ዛሬ አፈቀርኩት ብላ ነገ ብትመጣ ጥፋተኛ አይደለችም። ብሩኬ እንደምታዩት በቃ እኔ እንጃ አላቅም በምን አይነት መንገድ እኔ እንጃ። ኖርማል ጓደኛ ጋር ሆናችሁም እህቴ ወንድሜ ተባብላችሁም ግን በዚህ ልክ መለጣጠፍና ፊት ማሳየት ተገቢ ነው ብዬ አላስብም። ምክንያቱም ከሚወዳት ልጅ ጋራ የኔ ከሚላት ጋራ እንዲታረቃት ከሚፈልጋት ልጅ ጋራ ከሃይሚዬ ጋር ያጣላው ሴት ስለሆነች ገባችሁ አይደለ? ስለዚህ ሃይሚ የምትጠላውን የማትፈልገውን ነገር ባታደርግ እኔ መልካም ነው ብዬ አስባለሁ። ችግራችሁን ራሳችሁ ተጋፍጣችሁ መፍታት። ሶስተኛው ግን አስፈላጊ አይደለም በህይወታችሁ ውስጥ። አስፈላጊ እንደው ሶስተኛው ግን ከተባለም ደግሞ ቤተሰብ ነው እንጂ ጓደኛ ወይም ደግሞ ሌላ ባልንጀራ ምናምን አይደለም። የሃይሚን ስሜት ለማወቅ ወይም ለመረዳት ምናምን ደግሞ ሌላ ሰው አምጥተህ አይደለም። በቃ በራስ መንገድ ልክ ሃይሚ እንዳለችው አይኔን አይተህ መረዳት ትችል ነበር እንዳለችው ማለት ነው። ስለዚህ ብሩኬ ወደ ራስ ብትመለስ፣ ችግሮችን በራስ መንገድ ለመጋፈጥ ብትሞክር፣ ለሃይሚም ጊዜ ሰጥተሃት የምታስብበት ጊዜ ሰጥተሃት አስረድተሃት በቃ ቀስ ብለህ በፍቅር ከጎኗ ሆነህ በቃ ከጎኗ እንደሆንክ እንደምትወዳት እያሳየሃት ከጣገባ ብትሆን በቃ ችግሮች ሁሉ ይፈቱ ነበረ። ግን ችግርን በችግር ላይ እየጨመርክ የመጣው አንተ ነህ። ይቺ ልጅም እኔ ክፉ ነገር ስትናገር አላየዋትም። በእርግጥ ረጋ ያለች ልጅ ናት። ግን ከብሩኬ ጋር ስትለጣጠፍ ልሳምክ ዱባይ እንሂድ ሲላት ደግሞ እንደ ደስ እንዳላት ምናምን። እሺ ይቺ ልጅ ምን ከፊቷ ምን አያችሁ? አይከብድም? ይከብዳል። እና ሃይሚዬም ደግሞ የኔ እናት ሌላ ምንም አልልሽም። እግዚአብሔር ያሰብሽውን ነገር ሁሉ ያሳካልሽ። አንቺም ደግሞ ወደ ራስሽ ተመልሰሽ ነገሮችን አዳምጠሽ እናንተ ሁለታችሁ ክፍተት በከፈታችሁ ቁጥር ነው ሌላ ሰው የሚገባው እና ይህን ክፍተት ደግሞ አጥብበሽው። ሴት ልጅ ብልሃተኛ ናት ይባላል እና ነገሮችን ብዙ እንትን ታያለሽ። ቅመምዬ በጣም አስተዋይና ስማርት ልጅ ናት። አርቃ ነው የምታስበው እና ነገሮችን ቁጭት አድርጋችሁ እኛም ሰላም እንሆን። የትናንትናውን ደስታችንን ሳንጨርስ ሌላ ደግሞ በቃ ይደብራል። ማርያምን እንደ ሴት ሆናችሁ ስታስቡት በጣም ነው የሚደብረው። ውድ ቤተሰቦች እና በያላችሁበት ሰላማችሁ ብዝት ይበልልኝ እላለሁኝ። ለዚህ ቤት ደግሞ አዲስ ሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ለምታበረታቱ ደግሞ በጣም አድርጌ አመሰግናለሁኝ። ብሩኬ ወንድሜ ደግሞ ከእንደዚህ አይነት ነገር ብትቆጠብ፣ ሶስተኛ ወገን ባታስገባ፣ ችግር በተፈጠረ ቁጥር ሴት ልጅ ባታመጣ ተመራጭ ነው ብዬ ነው ማስበው። እና እናንተ ስራ ነው የምትሰሩት፣ ድራማ ነው የምትሰሩት። ስለዚህ ወደ ራሳችሁ ተመለሱ፣ ይበቃችኋል። እኛ ፍቅራችሁን ነው የምንፈልገው፣ ሰላማችሁን ነው የምንፈልገው።
ከእናንተ ብዙ እንጠብቃለንና ማለት ነው። ስለዚህ ወደ ራሳችሁ ተመለሱ ጨሪቃዎቻችን። በጣም ነው የምንወዳችሁ ነው የምንላችሁ። ትናንትና በጣም ደስ ብሎ ነበረ። በቃ ሶስተኛ ሰው ሲገባ ደስ አይልም፣ በቃ ባጭሩ ማለት ነው። ስለዚህ እኛ ሶስተኛ ወገን አንፈልግም። የምንፈልገው ጨሪቃዎችንና ጨሪቃዎችን ብቻና ብቻ ነው አይደለ ቤተሰብ? ስለዚህ ጨሪቃዎች ራሳችሁ ብቻ ኑልን፣ ከዛ ውጭ ሌላ ሰው አንፈልግም ነው። በቃ ይሄን ነው የምንፈልገው። ይሄን ብቻ አስተካክሉልን።